አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው በመካከለኛው ምስራቅ ጥቃቶች ቀጥለዋል። አሜሪካ ዋና መዲናዋ ቴህራንን ጨምሮ የተለያዩ የኢራን አካባቢዎችን በአየር እየደበደበች ሲሆን ኢራንም የበቀል ጥቃቷን መውሰድ ቀጥላለች። እንዲሁም በመካከለኛው ምስራቅ በባህሬን የሚገኘውን ግዙፉን የአማዞን የዳታ ሴንተር ሙሉ በሙሉ ማውደሟን ኢራን አስታውቃለች። በጉዳዩ ዙሪያ አዳዲስ ጥቃቶችን በተመለከተ በሰፊ የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የስለላ ድርጅት CIA ዋና ተቋማትን እያነጣጠረች ሙሉ በሙሉ ማውደሟን ተከትሎ ከባድ የሆነ ጥያቄ በአሜሪካ ውስጥ ተነስቷል። ለመሆኑ ኢራን እያነጣጠረች ከምትመታቸው ታርጌታቸውን ከማይስቱ ሚሳኤሎች ጀርባ የሩሲያ እጅ በትክክል አለ ወይ የሚለው ጥያቄ የተነሳ ሲሆን የተለያዩ የስለላ ሪፖርቶችም ሩሲያ በቀጥታ ኢላማዎችን ለኢራን እየሰጠች ነው የሚል ዘገባ ወጥቷል። ይህንን ተከትሎ አልጀዚራ ሰፊ የሆነ ትንታኔ አቅርቦበታል። በሰፊ የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ሳውዲ አረቢያ ፈጽሞ ያልተጠበቀ ዜና ሰምታለች። ይኸውም ከአንድ ቀን በፊት ወደ እናንተ ባቀረብኩት ዘገባ ሳውዲ አረቢያ ከአሜሪካ ኒውክሌር ለማብላላት ለሰላማዊ አገልግሎት ለማዋል በሚል ከአሜሪካ ፈቃድ ተሰጥቷት የነበረ ቢሆንም ይህ ለሳውዲ አረቢያ የተሰጠው የኒውክሌር ፈቃድ ደግሞ የእስራኤል መሪዎችን ቤንያሚን ኔታንያሁን ጨምሮ በከፍተኛ ሁኔታ አስደንግጦና አስቆጥቶ ነበር። እስራኤላውያንም ተቃውሟቸውን ከገለጹ በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስምምነቱ ከሳውዲ አረቢያ ጋር ቢፈጸምም ያልተጠበቀ ቅድመ ሁኔታ በሳውዲ አረቢያ ላይ ያስቀምጧል። ይኸውም ሳውዲ አረቢያ በመጀመሪያ የአብርሃም ስምምነትን መፈረም እንዲሁም እስራኤል ሀገርነት እውቅና መስጠት አለባት ሲሉ በቅድሚያ እንደ ዋና ቅድመ ሁኔታነት አስቀምጠዋል። ይህንንም ተከትሎ ቤንያሚን ኔታንያሁ ደስታቸውን ቢገልጹም በርካታ የእስራኤል ፖለቲከኞች ብስጭትና ቁጣቸውን ገልጸዋል። አሁን ለሳውዲ አረቢያ የተፈቀደው የኒውክሌር ጉዳይ ለሰላማዊ አገልግሎት ተባለ እንጂ ነገ ሳውዲ የኒውክሌር ባለቤት ስትሆን መላው ቀጠና ወደ ለየለት ሁኔታ ይገባል ሲሉ ተቃውሞ አሰምተዋል። ኔታንያሁም በዚህ ደስተኛ መሆን እንደሌለባቸው አሳስቧል። ሳውዲ አረቢያ ደግሞ በከፍተኛ ሁኔታ መንታ መንገድ ላይ ቆማለች። ከዚህ ቀደም ለእስራኤል የሀገርነት እውቅና የምሰጠው እስራኤል የፊሊስጤምን ሀገርነት ካከበረች ብቻ ነው የሚል ቅድመ ሁኔታ ስላላት ይህን ሁኔታ ታጥፋለች የሚለው በበርካቶች ዘንድ መነጋገሪያ ሆኗል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም ኢራን በዋና ዋና ከተማዋ ላይ ከባድ ጥቃት ሲፈጸም ሲያድር እሷን በመካከለኛው ምስራቅ ወሳኝ በሚባሉ የአሜሪካ መሰረተ ልማቶች ላይ ጥቃት ስትፈጽም አድራለች። በመላው ኢራን በሚገኙ በርካታ ከተሞች ውስጥ ተከታታይና አውዳሚ ከባድ ፍንዳታዎች እንዲሁም የተቀናጁ ጥቃቶች መከሰታቸውን የኢራኑ መገናኛ ብዙሃን IRIB በይፋ ዘግቧል። IRIB በዘገባው እንዳለው ከሆነ ኮንዳብ በተባለችው የኢራን ከተማ ከከተማዋ ዳርቻ ውጪ በሚገኝ ስትራቴጂካዊ ስፍራ ላይ የሁለት የጠላት ተተኳሽ ሚሳኤሎች ቀጥተኛ ምት አርፏል ብለዋል። ኮርማባድና
ኮናንድራ በተባለ ከተሞች ደግሞ በሁለቱም ከተሞች ውስጥ እጅግ ኃይለኛና ከባድ የፍንዳታ ድምጾች መሰማታቸውን ይኸው የዜና ተቋሙ የገለጸ ሲሆን ጃስክ በተባለችው የኢራኗ ትልቅ ከተማ ደግሞ ፋርስ የዜና ወኪልና IRIB ባወጡት ጥምር መረጃ መሰረት በስትራቴጂካዊው የሆርሙዝ የባህር ወሽመጥ ላይ በምትገኘው በዚች በጃስክ ከተማ ወደ አቅራቢያ ከፍተኛ ፍንዳታዎች ሪፖርት መደረጋቸውን ማለዳውን ዘግበዋል። በዋና ከተማዋ ቴሄራን ስንመለከት ደግሞ የሜሄር የዜና ወኪል በበኩሉ በምስራቃዊ የዋና ከተማዋ ቴሄራን የአየር ክልል ላይ ከፍተኛ የአየር መከላከያ ስርዓቶች እንቅስቃሴ እየተተኮሰ መሆኑንና አሜሪካ ወደ ዋና ከተማዋ ቴሄራን የምታደርገውን ጥቃት ማስፋፋቷን የሚገልጽ ሆኖ ተገኝቷል። ባለፉት ጥቂት ቀናት ውስጥ አዲሱና እጅግ አደገኛው የጦርነት መባባስ መጀመሩን ተከትሎ በዲፕሎማሲያዊ ድርድሮች ዙሪያ የሚነሱ ንግግሮች ሙሉ በሙሉ ተዳፍነው ከፊታችን ስለተደቀነው ይበልጥ አውዳሚና ሰፊ ወታደራዊ ግጭት የሚተነበዩ በርካታ ስጋቶች እየመጡ ነው። የሀገሪቱ የጦር ኃይልና ከፍተኛ ወታደራዊ ባለስልጣን የአሜሪካ ወታደራዊ ጥቃቶች የሚቀጥሉ ከሆነ ጦራቸው ለማንኛውም አይነት አጸፋዊ እርምጃ ሙሉ በሙሉ ዝግጁ መሆኑን በይፋ አውጀዋል። ወደ ዲፕሎማሲው መስክ እንኳን ብንመጣ ኢራን ዩናይትድ ስቴትስን በተመለከተ በሚደረግ ማናቸውም አይነት የሰላምና የቅርበት ጥረት ላይ ጥልቅ የሆነ መተማመን ቀውስ እንደገጠማት አሳውቃለች። ከዚህ በኋላ ከአሜሪካ ጋር ድርድር የሚባለውን ጉዳይ በፍጹም በበጎ ጎኑ እንደማትመለከተውም ኢራን ለአደራዳሪዎች አሳውቃለች። የኢራን እስላማዊ አብዮታዊ ዘብ IRGC በባህሬን ግዛት ውስጥ በሚገኘው የአማዞን ኩባንያ የመረጃና የዳታ አውታር መሰረተ ልማት ላይ ከባድ ጥቃት መፈጸሙንና አማዞን የተሰኘውን የአሜሪካውን ድርጅት ለከፍተኛ ኪሳራ እንደዳረገው ተዘግቧል። ይህንን መረጃ ይፋ ያደረገው ከአብዮታዊ ዘቡ ጋር የጠበቀ ትስስር እንዳለው የሚነገርለት የኢራን መንግስታዊ የፋርስ የዜና ወኪል ነው። የፋርስ የዜና ወኪል ባወጣው ሰበር መረጃ እንዳለው ከሆነ የኢራን አብዮታዊ ዘብ በባህሬን የሚገኙ ሁለት የአሜሪካ ኩባንያዎች ላይ ማለትም የአማዞን የማዕከላዊ ዳታ መሰረተ ልማት ላይ በርካታ ክሩዝ ሚሳይሎችን በመተኮስ ተቋሙን ሙሉ በሙሉ ከዚህ በኋላ አገልግሎት እንዳይሰጥ አድርጎ አውድሞታል ብለዋል። የአሜሪካው CNBC የዜና ተቋም ጉዳዩን አስመልክቶ ከአማዞን ምላሽ እንዲሰጠው ጥያቄ አቅርቦ የነበረ ቢሆንም ምላሽ ማግኘት ሳይችል ቀርቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የነበረውን የተኩስ አቁም ስምምነት አብቅቷል በማለት በይፋ ጦርነት ማወጃቸውን ተከትሎ ባለፉት 10 ቀናት ውስጥ በዩናይትድ ስቴትስ እና በኢራን መካከል ያለው ጦርነት በከፍተኛ ሁኔታ ተባብሷል። በዚህ ግጭት መጀመሪያ ደረጃዎች ላይ ታላላቅ የቴክኖሎጂ ኩባንያዎች የጦርነቱ ቀጥተኛ ኢላማ ውስጥ ወድቀው ነበረ። እንደ አውሮፓውያን አቆጣጠር በማርች ወር በተባበሩት አረብ ኤሚሬትስ የሚገኘው የአማዞን ድረገጽ አገልግሎት የዳታ ማዕከል ላይ ከባድ የድሮን ጥቃት መሰንዘሩ ይታወሳል። አሁንም ቢሆን ማይክሮሶፍት፣ ጉግል እና አፕልን ጨምሮ ሌሎችም የአሜሪካ ግዙፍ ኩባንያዎች ከኢራን ጥቃት ሊሰነዝርባቸው እንደሚችል መዛቱን ተከትሎ ከባድ ስጋት ውስጥ ወድቀዋል። ይህ ወታደራዊ ፍጥጫ ዳግም ካገረሸበት ጊዜ አንስቶ የዩናይትድ ስቴትስ ማዕከላዊ እዝ ጦር ኢራንን ለ13 ተከታታይ ምሽቶች በአየር ላይ እየደበደባት ነው። በዚህ እንዳለ ኢራን አቀባብላ በመካከለኛው ምስራቅ የሚገኙ የአሜሪካው የስለላ ድርጅት የሲአይኤ ጣቢያዎችን ኢላማ አድርጋ የሲአይኤ ቢሮዎችን ማውደሟን ተከትሎ ይህንን እንድታደርግ እንዴት ቻለች የሚለው ጥያቄ በአሜሪካ ውስጥ ከፍተኛ ስጋት አጭሯል። ሩሲያ የመጀመሪያ ተጠርጣሪ ሆናም ተቀምጣለች ተብሏል። ሩሲያ ኢራን በባህረ ሰላጤው ሀገራት የሚገኙ የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ ጣቢያዎችን ኢላማ እንድታደርግ እየረዳቻት ነው ወይ የሚለው ጥያቄ ኢራን የአሜሪካው የሲአይኤ ይዞታዎችን ኢላማ እንዳደረገች የሚገልጹ በርካታ ሪፖርቶች መውጣት ከጀመሩ በኋላ ጥያቄው በአሜሪካ ውስጥ ከባድ መነጋገሪያነት ፈጥሯል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባለፈው ሐሙስ በማኒላ ከተማ ከደቡብ ምስራቅ እስያ ሀገራት ጎን ለጎን ሲገናኙ የሩሲያ በዩክሬን ላይ የከፈተችውን ጦርነት ይፋዊ የውይይታቸው ቁንጮ አጀንዳ እንደነበር ተዘግቦ ነበር። ነገር ግን በማርኮ ሩቢዮና በላቭሮቭ መካከል ተደርጓል የተባለው ይህ ሚስጥራዊ ስብሰባ ሩሲያም በይፋ ከምታምነው በላይ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን ለምትፈጽማቸው ጥቃቶች እጅግ ንቁ የሆኑና ተሳትፎና ድጋፍ እያደረገች መሆኗን የሚጠቁሙ አዳዲስ የስለላ ሪፖርቶች በስፋት መውጣታቸውን ቀጥለዋል። ወታደራዊ ተንታኞች እንደሚሉት ኢራን በሩሲያ ብትረዳ ምንም የሚገርም ነገር
አይደለም ብለዋል። ሩሲያ ላለፉት 5 ዓመታት በተዘፈቀችበት የዩክሬን ጦርነት መባባስና ጦርነቱ በዩክሬን በኩል እንዲራዘም ያደረገው ቀጥተኛ የአሜሪካ የመሳሪያ የስለላና የኢላማ ድጋፎች ለዩክሬን በመስጠታቸው በመሆኑ ይህ የመካከለኛው ምስራቅ ጦርነት ለሩሲያ ሰርግና ምላሽ ሆኖላታል ብለዋል። ሩሲያ ጦርነቱን ለማራዘም በእጅጉ እንደምትፈልግ ተንታኞች የሚገልጹ ሲሆን በመካከለኛው ምስራቅ የሚገኙ የአሜሪካ ጥቅሞችን ለመምታት ኢራን ስታስብ ቀጥተኛና የማይሳት ኢላማ የምትቀበለው ከሩሲያ ነው ብለዋል። አዲስ የወጡ የስለላ ሪፖርቶች በግልጽ እንዳመለከቱት ከሆነ ጦርነቱ በተጀመረ በ3ኛው ቀን ዋሽንግተን ፖስት ጉዳዩን በቅርበት የሚያውቁ 2 ሚስጥራዊ ምንጮቹን ጠቅሶ እንደዘገበው በሳውዲ አረቢያ ሪያድ በሚገኘው የዩናይትድ ስቴትስ ኤምባሲ ውስጥ የሚገኘው የሲአይኤ የስለላ ጣቢያ ቀጥተኛ የኢራን ጥቃት ኢላማ ሆኖ ነበር ብሏል። ምንም አይነት ነገር መሳት ሳያጋጥመው በቀጥታ የስለላ ተቋሙ ቢሮ ከቴህራን በተተኮሰ ሚሳኤል መመታቱ ከፍተኛ ድንጋጤ በአሜሪካ በኩል አጭሮ ነበር ብሏል። አሁን ደግሞ የሮይተርስ የዜና ኤጀንሲ ባሳለፍነው ረቡዕ ባወጣው መረጃ ኢራን በሲአይኤ ተቋማት ላይ በተለይም በሳውዲ አረቢያ በሚገኘው የአሜሪካ ኤምባሲ ላይ በድሮን የፈጸመችው እጅግ ጥብቅ ሚስጥራዊ ጥቃት የአሜሪካ የስለላ ተቋማት በጉዳዩ ላይ የሩሲያ እጅ ሊኖርበት እንደሚችል ጥልቅ ምርመራ እንዲጀምሩ አስገድዷቸዋል ብለዋል። ኤጀንሲው አክሎም የጥቃቶቹ አስገራሚ ውጤታማነትና ከፍተኛ ትክክለኛነት የኢራን ኃይል አይደለም በማለት አሜሪካኖች እያጣጣሉ ሲሆን አሁንም ኢራን እያነጣጠረች ኢላማ መምታቷን ተከትሎ ሩሲያን አሜሪካ ጥርስ ውስጥ አስገብቷታል። በፓሪስ በሚገኘው ሲያንስ ፖ ዩኒቨርሲቲ የዓለም አቀፍ ጥናት ማዕከል ተባባሪ ፕሮፌሰር የሆኑት ኒኮል ግራውጄንስኪ ይህንን ጉዳይ ሲያብራሩ የሩሲያ እጅ በኢራን ኢላማ መረጣ ውስጥ አለበት የሚለውን ንድፈ ሐሳብ ሙሉ በሙሉ እውን ሊሆን የሚችልበት እድል ሰፊ ነው ይላሉ። ፕሮፌሰር ግራውጄንስኪ ለአልጀዚራ የዜና ወኪል በሰጡት ትንታኔ ይህ ጉዳይ ቀድሞውንም በከፍተኛ ሁኔታ ሲጠረጠር የነበረ ነው። ምክንያቱም ኢራን የፈጸመ ቻቸው በርካታ ጥቃቶች ከዚህ ቀደም ታደርጋቸው ከነበሩ ጥቃቶች ጋር ሲነጻጸሩ እጅግ የላቁና የረቀቁ ኢላማ የሚመቱ ናቸው ብለዋል። አክለውም ከሩሲያ በተለየ መልኩ ኢራን እጅግ የላቀ የጠፈር ላይ ወይም የሳተላይት አቅም የላትም። ስለዚህም ከሳተላይት ኢላማዎቿን ለማየት የሩሲያ ተባባሪነት እርግጥም ሳይታለም የሚፈታ ነው ብለዋል። ከሩሲያ ጋር ሲነጻጸር ኢራን ለመሰረታዊ ወታደራዊ ተግባራት የሚውሉ በቂ ወታደራዊ ደረጃ ያላቸው ሳተላይቶች አይኖሯትም። በመሆኑም ከሩሲያ ጋር የተወሰነ የስለላ መረጃ ልውውጥ ስምምነት አድርጋለች ብሎ ማሰብ እጅግ በጣም ምክንያታዊ ነው ሲሉ አብራርተዋል። ይሁን እንጂ ፕሮፌሰሩ እንዳስገነዘቡት ኢራን በቀጠናው ውስጥ ኢላማዎችን በምትመርጥበት ጊዜ ብዙ ጊዜ ችላ የሚባለው ነገር ቢኖር ኢራን ራሷን የቻለችና እጅግ ጠንካራ የሆነች የሰው ሰራሽ የስለላ መረጃ የመሰብሰብ አውታር ባለቤት መሆኗን ትረሱታላችሁ ብለዋል። ኢራን የሚናቅ አቅም ያላት ሀገር አይደለችም ሲሉ አልጀዚራ ነግረውታል። ጦርነቱና የኢኮኖሚ ማዕቀቦችን ተከትሎ ሩሲያና ኢራን ወታደራዊ ግንኙነታቸውን ከምንጊዜም በላይ አጠናክረዋል። በርካታ የፖለቲካ ተንታኞች በሁለቱ ሀገራት መካከል ያለውን ግንኙነት ከእውነተኛ ወታደራዊ ጥምረት ይልቅ በምዕራባውያን ጥላቻ ላይ ያነጣጠረ ጊዜያዊ የጥቅም ጋብቻ ነው ብለው ቢከራከሩም ፕሮፌሰር ግራውጅስኪ ግን በዚህ ሐሳብ ፈጽሞ አይስማሙም። ሁለቱም ሀገራት ራሳቸውን በዓለም አቀፍ መድረክ ተመሳሳይ ስጋቶችና ጫናዎች የተጋረጡባቸው ተዋንያን አድርገው ይቆጥራሉ በማለት ገልጸው ሲያብራሩ ሩሲያም ቢሆን በዩክሬን በኩል ምዕራባውያን ጦር ሰብቀውባታል፣ ዩክሬንም በምዕራባውያን ጦርነት ተከፍቶባታል። የጋራ ጥቅም ያላቸው ሩሲያና ኢራን ይላሉ። ትብብራቸውም በተለይም የዩክሬን ጦርነት ከተጀመረ ወዲህ በእጅጉ ተጠናክሯል በማለት ገልጸው በቅርብ ጊዜ ደግሞ ይበልጥ ወደ ላቀ ደረጃ ግንኙነታቸው ተሸጋግሯል ብለዋል። እንደ አውሮፓውያን አቆጣጠር በፌብሩዋሪ 2022 የሩሲያ ጦር ዩክሬንን መውረሩን ተከትሎ ኢራን ለሩሲያ እጅግ ወሳኝ የሆኑ የጦር መሳሪያዎችን በተለይም ሻሄድ የተሰኘውን አጥቂ ድሮንና ፋቴህ 110 የተባለውን የባላስቲክ ሚሳኤል ለጦርነቱ ግብዓት እንዲሆን በይፋ ለሩሲያ ስታቀርብ ቆይታለች። የሁለቱ ሀገራት ወታደራዊ ትብብርም ጠብቆ ቆይቷል። ባለፈው ዓመት ደግሞ ሁለቱ ሀገራት የ20 ዓመታት የጠቅላላ ስትራቴጂካዊ የሽርክና ስምምነትም ተፈራርመዋል። የስምምነታቸው የመከላከያ ትብብራቸውን በከፍተኛ ደረጃ ለማሳደግ በይፋ
በይፋ ቃል የገባ ነበር። ይሁን እንጂ ሞስኮ ታይምስ የተባለው የሩሲያ ሚዲያ እንደዘገበው የሩሲያ ምክትል ውጭ ጉዳይ ሚኒስትር አንድሬ ሮዴንስኮ በወቅቱ ለሩሲያ ፓርላማ በሰጡት ማብራሪያ ላይ ይህ ስምምነት ከኢራን ጋር ወታደራዊ ጥምረት መፍጠርን ወይም የጋራ ወታደራዊ እርዳታን የሚያመለክት አይደለም ብለው ነበር። ከዚህም በተጨማሪ ሩሲያ ኮሜታ ኤም የተሰኘ ጸረ ማፈኛ የዳሰሳ ስርዓት ለኢራን በማቅረብ ኢራን የሻሂድ 136 ድሮኖቿን ኢላማ የመምታት ትክክለኛነት እንድታሻሽል ረድታታለች የሚል መረጃ ወጥቷል። በማርች ወር ወጥተው በነበሩ ሪፖርቶችም በቆጵሮስ ደሴት በሚገኘው የብሪታንያ ሮያል አየር ኃይል የጦር ማዕከል ላይ ከተሞከረው የኢራን ጥቃት በኋላ በተሰበሰበ የሻሂድ 136 ድሮን ስብርባሪ ውስጥም የሩሲያ ስርዓት እንደተገኘም ተረጋግጧል። ይሁን እንጂ ሩሲያ ዘ ዎል ስትሪት ጆርናል ስለ ኮሜታ ኤም ስርዓት ያወጣውን ሪፖርት የፈጠራ ዜና ስትል ውድቅ አድርገዋለች። እነዚህ መረጃዎች በብዛት ቢኖሩም ፕሮፌሰር ግራውጅስኪ ለአልጀዚራ እንደሚያስረዱት ከሆነ የአሜሪካና የኢራን ጦርነት ለሩሲያም በተወሰነ ደረጃም ቢሆን ታላቅ ጥቅም አለው በማለት ያስረዳሉ። ምክንያቱም የዓለምን ትኩረት ከዩክሬን ጦርነት ወደ መካከለኛው ምስራቅ የሚያዞር ብቻ ሳይሆን ምዕራባውያንም ዩክሬንን ለመርዳት የሚያጠፉትን ጊዜና ገንዘብ ዞር ብለው እንዲያስቡ ያደርጋቸዋልም ብለዋል። ይህ በዚህ እንዳለ ወደ ሳውዲ አረቢያ ስንመለስ ሳውዲ አረቢያ የኒውክሌር አቅም እንድትገነባ የሚያስችላትን ፍቃድ ከአሜሪካ እንዳገኘችና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ይህንን ፈርመው እንዳጸደቁላት ትናንትና መዘገቤ ይታወቃል። ይህንን ተከትሎ ታዲያ ዛሬ ሌሊቱን በወጡ ሰበር መረጃዎች እንዳመለከቱት የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ከሳውዲ አረቢያ ጋር የተፈራረመችው የኒውክሌር ስምምነትን በይፋ ካጸደቁ ከአንድ ቀን በኋላ በስምምነቱ ላይ አዲስና ሳውዲ አረቢያን ያልተጠበቀ ነገር ውስጥ የሚከታትን ሐሳብ አቅርበዋል። ይሄውም ቅድመ ሁኔታ ነው። ሳውዲ አረቢያ እንዳለመችው የኒውክሌር ባለቤት መሆን ከፈለገች የኔ ፍቃድ ሰጥቻታለሁ፣ ነገር ግን ወደ ኒውክሌሩ ከዚህ የበለጠ መጠቃትና ኒውክሌሩን መጨበጥ ከፈለገች መጀመሪያ የአብርሃም ስምምነት የተባለውን ወይም አብርሃም አኮርድስ የተባለውን ስምምነት ለመቀላቀል ግዴታ አለባት። መጀመሪያ እስራኤል የሀገርነት ዕውቅና ከሰጠችና ከእስራኤል ጋር ስምምነቷን ካደሰች ሙሉ በሙሉ ሰላማዊ ካደረገችና እስራኤልን እንደ ሀገር ከተቀበለች ብቻ ነው የኒውክሌር ባለቤት የምናረጋት ለሰላማዊ ጥቅም ብለዋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ዛሬ ሌሊቱን ባሰፈሩት ይፋዊ ጽሑፍ የተፈረመው ስምምነት የሚጸድቅ ይሆናል ካሉ በኋላ አክለው ነገር ግን ይህ መጽደቅ ሙሉ በሙሉ ሳዑዲ አረቢያ እጅግ የተከበረውንና ስኬታማ የምለውን የአብርሃምን ስምምነት ከመቀላቀሏ ጋር የተቆራኘና በዚህ ላይ የተመሰረተ ነው። ሳዑዲ አረቢያ እስራኤልን እንደ ሀገር ሳትቀበል በፍጹም የኒውክሌር ባለቤት እንድትሆን አልፈቅድላትም ብለዋል። ይህ የትራምፕ መግለጫ ከመውጣቱ አንድ ቀን ቀደም ብሎ የአሜሪካ የኢነርጂ ሚኒስትር ክሪስ ራይት እና የሳዑዲ አረቢያ አቻቸው ለሳዑዲ አረቢያ ሰላማዊ የሲቪል የኒውክሌር ፕሮግራም እንድትገነባ የሚያስችላትን ይህንን ታሪካዊ ስምምነት በፊርማቸው አጽድቀው ነበር። ይሁን እንጂ ይህ ስምምነት ገና ከጅምሩ በእስራኤል ከፍተኛ ባለስልጣናት ዘንድ ብርቱ ትችትና ተቃውሞ ያስነሳ ነበር። በአሜሪካ የሕግ መወሰኛ ምክር ቤት ጥብቅ የሆነ ምርመራና ክትትል እንደሚደረግበት በሰፊው ይጠበቃል ተብሏል። ታዋቂው ዓለም አቀፍ የዜና አውታር CNN ቀደም ብሎ ባወጣው ጥልቅ ዘገባ እንደጠቆመው ከሆነ የትራምፕ አስተዳደር ስለ ኢራን ጦርነት ካለው ከፍተኛ ስጋትና በኮንግረሱ በኩል ሊመጣ ይችላል ተብሎ ከታሰበው ተቃውሞ አኳያ ይህንን የኒውክሌር ስምምነት ለበርካታ ወራት በጥንቃቄና በሚስጥር አዘግይቶት ቆይቶ ነበር ብለዋል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ጽሑፋቸው ላይ በአጽንኦት እንደጻፉት በዚህ ስምምነት ውስጥ ምንም አይነት የኒውክሌር ማዕድናትን ማበልጸግ ፈጽሞ አይኖርም። እንደሚታወቀው ሳዑዲ አረቢያ ከዚህ ቀደም የአብርሃም ስምምነትን እንድትቀላቀል የሚደረጉ ጥረቶችን በጽኑ ስትቃወም ቆይታለች። የአብርሃም ስምምነት ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው የጀመሩትና በሁለተኛው የስልጣን ዘመናቸው ይበልጥ ያስፋፉት በእስራኤልና በመካከለኛው ምስራቅ ጎረቤቶቿ መካከል ዲፕሎማሲያዊ ግንኙነት ለመመስረት ያለመ ታላቅ
ፖለቲካዊ ፕሮጀክት ነው። የአብርሃም ስምምነትን መቀበል ማለት እስራኤልን እንደ ሀገርነት መቀበል ነው። ይህ የትራምፕ የማህበራዊ ሚዲያ አዋጅ ቀደም ሲል በይፋ የተፈረመውን ስምምነት ላይ በተግባር ምንም አይነት ተጽዕኖ እንደሚያሳድር እስካሁን ግልጽ ባይሆንም፣ ነገር ግን ስምምነቱ ተፈጻሚ የሚሆነው እስራኤልን ሳውዲ አረቢያ እንደ ሀገር ከተቀበለቻት ብቻ ነው ብለዋል። እንደ ሲኤንኤን የዜና ዘገባ ከሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚደንት ዶናልድ ጄ ትራምፕ በመጀመሪያ የኒውክሌሩን ፕሮግራም ለሳውዲ አረቢያ መፍቀዳቸው በእጅጉ አስደንግጧቸው የነበረ ሲሆን ፕሬዚደንት ትራምፕ ስምምነቱ ከተፈረመ ከአንድ ቀን በኋላ መጀመሪያ ለእስራኤል እውቅና ሰጥታችሁ መሆን ነበረበት በማለት መናገራቸውን ተከትሎ ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውክሌር ስምምነት ላይ ያስቀመጡትን አዲስ ቅድመ ሁኔታ በከፍተኛ አድናቆት እቀበለዋለሁ ብለዋል። ትራምፕ ሳውዲ አረቢያዎች ስምምነቱን ለማጠናቀቅ የአብርሃምን ስምምነት መቀላቀል እንዳለባቸው ከተናገሩ ከጥቂት ሰዓታት በኋላ ነው ድንጋጤያቸው በደስታ የተቀየረው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጽህፈት ቤታቸው በኩል በሰጡት ቀጥተኛ መግለጫ ሳውዲ አረቢያ የአብርሃም ስምምነትን መቀላቀሏና ለእስራኤል የሀገርነት እውቅና መስጠቷ በመካከለኛው ምስራቅ ለሚኖረው ነገር በሙሉ ወሳኝ ነው። ይህንን ሳታደርግ በፍጹም የኒውክሌር ጉዳይ አለመነሳቱ በጣም አስደስቶኛል ብለዋል። ይህ የሳውዲ የኒውክሌር ስምምነት የባህረ ሰላጤዋን ሀገር ያለ ዓለም አቀፍ ቁጥጥር የራሷን ዩራኒየም እንድታበለጽቅ ሊፈቅድላት ይችላል የሚል ከባድ ስጋት እያየለ ሌሎች የእስራኤል ፖለቲከኞችም ስምምነቱን ስትራቴጂካዊ ጥፋት ሲሉ አውግዘውታል። ሳውዲ አረቢያ እኛ ሳንቆጣጠራት የዩራኒየም ማብላላት የምትጀምር ከሆነ ለጊዜው ለእስራኤል የሀገርነት እውቅና ሰጠው ብላ ዩራኒየሙን እጇ ካስገባች በኋላ ላይ ወደ ጦር መሳሪያ ከቀየረችው ፍዳው ከባድ ነው ሲሉ ካሁኑ እየተቃወሙት ነው። የእስራኤል የቀድሞ መከላከያ ሚኒስትር አቪግዶር ሊበርማን በበኩላቸው የኔታንያሁን አቋም በመቃወም በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጠንካራ አቋም ለሳውዲ አረቢያ የሚሰጥ ሰላማዊ የሲቪል የኒውክሌር ፕሮግራም በመጨረሻ በኒውክሌር የጦር መሳሪያ ባለቤትነት የሚጠናቀቅና ሳውዲ አረቢያ በቀጠናው የምትገኝ የኒውክሌር ታጣቂ ሆና በመካከለኛው ምስራቅም እጅግ አደገኛ የሆነ የጦር መሳሪያ እሽቅድድም ያስከትላል፣ እስራኤልንም ከባድ ችግር ውስጥ ይከታል። በዚህ ኔታንያሁ መደሰት አልነበረባቸውም አይገባቸውም ብለዋል። አብርሃም አኮርድስ የተባለውና በትራምፕ የተጀመረው ስምምነትን በተመለከተ እስራኤል ይህን ስምምነት ከተባበሩት አረብ ኤሚሬቶች ከባህሬንና ከሌሎችም የቀጠናው ሀገራት ጋር የነበራትን ግንኙነት ወደ መደበኛ ሁኔታ እንድትመልስ አስችሏታል። ነገር ግን ሳውዲ አረቢያ በተደጋጋሚ እንደገለጸችው የትራምፕ የአብርሃም ስምምነትን ልትቀላቀል የምትችለው ነፃና ሉዓላዊ የፍልስጤም ሀገርን ለመመስረት የሚያስችል ግልጽና ተግባራዊ መንገድ ሲኖር ብቻ መሆኑን ሳውዲ አረቢያ ደግሞ እንደ ቅድመ ሁኔታ አስቀምጣለች። ፊልስጤም የምትባለው ሀገር በይፋ ተቋቁማ የራሷን ባንዲራ ይዛ ሉዓላዊ መሬቷን እስካልከለለች ድረስ ለእስራኤል እውቅና አልሰጥም ስትል ሳውዲ አረቢያ ይህንን ጥያቄ ገሸሽ ስታደርገው ቆይታለች። ይህ የሳውዲ አረቢያ ቅድመ ሁኔታ ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል በግልጽና በአደባባይ ተቀባይነትን በማጣት ሙሉ በሙሉ ውድቅ የተደረገ ጉዳይ ሆኖም ለዘመናት ቆይቶ ነበር። እነሆ አሁን በኒውክሌር ጉዳይ ሁኔታዎች ሁሉ ወደፊት መጥተው አዲስ መፋጠጥን ፈጥረዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ